የአርባ ምንጩ ተሽከርካሪ ሬስቶራንት የምህንድስና ሚስጥር። እንዴት ይሽከረከራል? እና በአይነቱ ለየት ያለ ሬስቶራንት ነው። ሮቴት የሚያደርግ ሬስቶራንት አንዱ አርባ ምንጭ ላይ የተሆነው የተለየ ስትራክቸር ይሄ ነው። ከአርባ ምንጭ ሐይቆች በላይ በግርማ ሞገስ ስለተገነባውና ስለተመረቀው ድንቅ ተሽከርካሪ ሬስቶራንት መስማታችሁን አንጠራጠርም። የምህንድስናው ሚስጥር ሐይቅ መሃል ስለተተከለው ልዩ ኢንጂነሪንጉ ሳታስቡ አትቀሩም። በዓለም ላይ ካሉ ጥቂትና እጅግ አስቸጋሪ የምህንድስና ውጤቶች አንዱ መሆኑን ብንነግራችሁ ምን ትላላችሁ? ያጋነንን ከመሰላችሁ መረጃውን ከኛ ይሰሙታል። እንዴትና በማን ተገነባ? እንዴት ይሰራል? በምን ይሽከረከራል? ስለ ግርምቱ መልሳለን። ሰላም ጤና ይስጥልን። ይህ ሰሞነኛ ሰምታችኋል ነው። በተሽከርካሪው ሬስቶራንት ላይ በጥልቅ መረጃ አሰባስበናል። ለእኛ የገረመንን ለእናንተ ልናካፍል እዚህ ተገኝተናል። ይህ ሬስቶራንት ዝም ብሎ ምግብ ቤት ብቻ አይደለም። የኢትዮጵያውያን እንችላለን ባይነት ማሳያ ፕሮጀክት ነው። በሐይቅ ውሃ መሃል ላይ የቆመ ከዚህ በፊት በአይነቱ ሌላ ስፍራ ላይ ያልተሞከረ ድንቅ ስራ ነው። ዘና ፈታ ብለው ምግቦንና መጠጦን እያጣጣሙ ከወዳጅ ዘመድ ጋር ስለ ቀኑ ውሎና ስራዎች እየተነጋገሩ በአንድ ሰዓት ውስጥ እዚያው ቁጭ ባሉበት በቅድሚያ የአባያን ሐይቅ ውበት ይመለከታሉ። በደቂቃዎች ውስጥ ደግሞ የጫሞን ሐይቅ ከነጹብ ድንቅ እይታው እያዩ ይገረማሉ። ያስቀመጡትን ጎርሰው ያዘዙትን ፉት እያደረጉ ቀና ሲሉ ደግሞ የነጭ ሳር አካባቢ የመሬት ቀልብ ሰራቂ ገጽታን ይቃኛሉ። ይህ ሁሉ የሚሆነው ካሉበት ወንበር ሳይነሱ ነው። በአጭሩ እይታችሁ በ360 ዲግሪ የተቀየረ የአባያና የጫሞ ሐይቆች አፍዛ ደንግዝ መስህብን እንደ አዞና ጉማሬ ካሉ እንስሳት ጋር ጭምር እየተዝናኑ የሚመለከቱበት ነው። መላው ሪዞርቱንና የስብሰባና ጉብኝት መዳረሻውን ለሌላ ጊዜ እንመለስበታለን። ለዛሬ ግን አርባ ምንጭን ሌላ አቅም ስላላበሳት ኢንጂነሪንጉ ለየት ስለሚለው ተሽከርካሪ ሬስቶራንት ላይ ብቻ እናተኩራለን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። አይችሉም ተብሎ የተጀመረው ጉዞ። ብዙ ሰዎች ነገሩን ሰምተውና ህንፃውን ተመልክተው ይህ በውጭ ሀገር ቴክኖሎጂ ብቻ የተሰራ ነው ሲሉ ከመረጃው በፊት ፈርጀዋል። ግን የአርባ ምንጩ ተሽከርካሪ ሬስቶራንት የሚነግረን አንድ ትልቅ ነገር አለ። አስተሳሰብና ትጋት ካለ የተለመደው እኛ አንችልም የሚባለው ገደብ እንደሚሰበር ነው። እውነቱ ግን ኢትዮጵያውያን ቀደም ካለ ልምድ ቀስመው በራሳቸው አቅም እየገነቡት መሆኑ ነው። ፕሮጀክቱ ከገበታ ለትውልድ እሴት ጋርም ተያይዞ አርባ ምንጭ ድሮም ከነበራት እጥፍ የላቀ መስህብ የፈጠረላት ነው። ግርምት ያጫረው ህንፃው እንደ ጀልባ ተንሳፋፊ አይደለም። የውሃው ማዕበል የማይነቀንቀው ጠንካራ ቋሚ ትክል ነው። ሐይቁ መሃል ህንፃ ማቆም በራሱ የሚጠይቀው ትልቅ የኢንጂነሪንግ ፈተና አለ። መጀመሪያ ስታዩት ህንፃው በውሃ ላይ ተንሳፏል ብላችሁ ታስቡ ይሆናል። ነገር ግን በሐይቅ ውሃ ስር ጥልቀት ባለበት ቦታ እጅግ ጠንካራ የኮንክሪትና የብረት ምሰሶዎች ተቀብረዋል። እነዚህ በምህንድስና ቋንቋ ማሪን ፓይልስ ይሏቸዋል። ማለትም በውሃ ውስጥ የሚቀበሩ ጽኑ ምሰሶዎች ናቸው። እነዚህ ምሰሶዎች በሐይቁ ሞገድ እንዳይነቀሉ፣ በንፋስ እንዳይታጠፉ እንዲሁም በታላቁ ስምጥ ሸለቆ አካባቢ ውስጥ ባለችው አርባ ምንጭና ሐይቁ ላይ በመሬት መንቀጥቀጥ እንኳን መሰረቶቹ እንዳይናወጡ ተደርገው የተነደፉ ናቸው። ምሰሶዎቹ ከሐይቁ ስር ወጥተው የውሃውን አናት አልፈው ተሽከርካሪው ክፍል ወዳለበት አንጀት ድረስ ይደርሳሉ። የሚሽከረከረው መድረክ እንዴት ይዞራል? ህንፃው ቋሚና የማይነቃነቅ ሲሆን ተሽከርካሪው አካል ከላይ ባለው መሰረት ወለል ላይ ተለጥፎ የሚዋቀር ስርዓት ነው።
የተሽከርካሪው ሙሉ ክፍል በዋናነት 4 ክፍሎች አሉት። አንደኛው ፋውንዴሽን ፕሌት የመጀመሪያው ወለሉ ላይ የሚነጠፈው የብረት ፍርግርግ መሰረት ነው። በጠንካራው የኮንክሪት መሰረት ላይ ትልቅ የብረት ሳህን እንደ ማስቀመጥ ቁጠሩት። ይህኛው አካል የተስተናጋጁንና የሬስቶራንቱን አጠቃላይ ክፍል አርፎበት የሚሸከመው ዋነኛው አካል ነው። ሁለተኛ ሰርኩላር ሬል ትራክ። ቀጥሎ በሙያው ሰርኩላር ሬል ትራክ የሚባለው ይመጣል። ይህም እንደ ባቡር የሚዘረጋ ሀዲድ ሲሆን ልዩነቱ ክብ መሆኑ ነው። ይህ ሳህን ላይ ከላይ የሚገጠም ክብ ቅርጹን ይዞ ሙሉውን ከላይ ያለውን መዋቅር ለማዞር የሚሰራ ነው። ሶስተኛ ስቲል ሮለር ኦር ዊልስ። እሽክርክሪቱን ለመፍጠር ደግሞ በመሃል ሶስተኛው አካል ይመጣል። እነዚህ የብረት ጎማዎችና ሰንሰለቶች ናቸው። የብረት ጎማዎቹ ቀስ እያሉ በክቡ ሀዲድ ወለል ላይ እየዞሩ ከላያቸው ያለውን ክፍል ያንቀሳቅሱታል። የተሽከርካሪውን ቴክኖሎጂ በቀላሉ እንግለጸው ካልን በተለምዶ ልጆችና ወጣቶች በእግራቸው እየገፉ የሚዝናኑበትን ስኬትቦርድ መጥቀስ እንችላለን። ሬስቶራንቱ በጽኑ መሰረትና ሀዲድ ላይ የቆመ ትልቅ ስኬትቦርድ ነው ብንል ከእውነቱ ብዙ አንርቅም። እያንዳንዱ የብረት ጎማ ጥንድ ሆኖ 4 ነው። መድረኩን የያዘው ሳጥን ጎማዎቹ ሲዞሩ መድረኩም አብሮ ይዞራል። ይህም ነው በአርባ ምንጭ የሆነው። አራተኛ የኤሌክትሪክ ሞተሮች። የዚህ ሬስቶራንት ዋና አንቀሳቃሾች ደግሞ ከጎን በወለሉ ላይ ጠለቅ ብለው የሚቀበሩ የኤሌክትሪክ ሞተሮች ናቸው። አጠቃላይ ሬስቶራንቱን ለማንቀሳቀስና ጎማዎቹን ለማዞር ከ2 ወይም 3 ሞተሮች በላይ ያስፈልጋሉ። እነዚህ ሞተሮች በጊር ቦክስ ከሀዲዱ ጋር የተገናኙ ሲሆን ኃይላቸው በጣም ቀስ ብሎ ለስላሳ የሆነ እንቅስቃሴ ይሰጣሉ። ለሬስቶራንትና ለመዝናናት እንዲመጥኑ እነዚህ ሞተሮች ድምፅ አልባ ናቸው። እየተመገቡ መዞሮን ከማጤኖ በተረፈ የሚሰሙት ምንም ድምፅ የለም። የስርዓቱ ውበት ይህ ነው። ወለሉ የሚዞርበት ፍጥነትም በእጅጉ የተገደበ ነው። እንቅስቃሴው ዝግ ያለ ስለሆነ ብዙ ደንበኞች ህንፃው እንደሚሽከረከር ላያውቁትም ይችላሉ። ድንገት ከምግቡ ቀና ሲሉ የሚያዩት የእይታ ለውጥ ነው እየዞሩ መሆኑን የሚነግራችሁ እንጂ ዙረቱን ሰውነታችሁ ፈጽሞ አይሰማውም፣ አይለየውም። የውስጥ መዋቅርና የአካባቢ ጥበቃ ስርዓት። ለሰው መዝናኛና መመገቢያ የሆነ ሬስቶራንትን እንዲዞር ማድረግ ፈተናው የሞተር ድምፅና ንዝረቱ ብቻ አይደለም። ህንፃው ሲሽከረከር የኤሌክትሪክ ሽቦዎች፣ የውሃ ቱቦዎችና የፍሳሽ መስመሮች በፕሮጀክቱ ተጽዕኖ የተነሳ የተለየ አሰራር መከተል ግድ ነው። ገመዶችና የፍተሻ መስመሮች መተብተብና መወሳሰብን ለማስቀረት ስሊፕ ሪንግስ የሚባል አሰራር ይተገበራል። እነዚህ ልዩ መሳሪያዎች ሽቦዎች ሳይቆራረጡ ህንፃው ሲዞር እንቅስቃሴውን እንዲቀጥል ያደርጋሉ። ሆኖም ሬስቶራንቱ ግን የማይሽከረከር ቋሚ ክፍልና መዋቅር ሊኖረው ግድ ነው። መሃሉ የግዴታ የማይሽከረከር ማዕከል ስቴሽነሪ ኮር ኖሮት የተሰራ ነው። የእጅ መታጠቢያና መጸዳጃ ቤት እንዲሁም የኩሽናና ምግብ ማብሰያ ክፍሎች ከተሽከርካሪው ክፍል ውጭ ናቸው። እነዚህ ክፍሎች በህንፃው ማዕከል ባለው ቋሚ የማይሽከረከር ክፍል ላይ ያርፋሉ። ይህ ሬስቶራንት ከሌሎች ምድር ላይ ከተሰሩት ለየት የሚያደርገው ደግሞ ከሬስቶራንቱ የሚወጣው ፍሳሽም ሆነ ቆሻሻ ሐይቁን እንዳይበክልና ወደ ሐይቁ እንዳይሄድ የተሰራለት ስርዓት ነው። ከሬስቶራንቱ የሚወጣው ፍሳሽ በሙሉ ወደ የብስ ሄዶ ግራውንድ እንዲሆን ነው የሚደረገው። ሬስቶራንቱ በምሽት እጹብ ድንቅና ማራኪ የብርሃን ቀለማት እንዲጫወት በርከት ያለ የመብራት ስርዓት ተደርጎለታል። ህንፃው ከታች በሰማያዊ መብራቶች የተከበበ ሲሆን ከስር ወደ ላይ ወደ ህንፃው የሚወጣው ብርሃን ህንፃው እንደ እንጨት ጀልባ በውሃው ላይ እንደተንሳፈፈ አይነት እይታና ስሜት ይፈጥራል። የህንፃው መብራት ነጸብራቅ ተመልሶ በሐይቁ ላይ መውደቁ ደግሞ ምሽቱን ልዩ ያደርገዋል። ብዙ ጎብኚዎች በዚህ የሚዝናኑ ይሆናል። በዓለም ላይ በአይነቱ ብቸኛ። ይህንን መረጃ ለማድረስ ስንነሳ የአርባ ምንጩ ተሽከርካሪ ሬስቶራንት በዓለም የሚመስለው የለም ብለን ነበር። ታዲያ አጋነን በምናብ ፈጥረን አይደለም። በዓለማችን ላይ ያሉ ተሽከርካሪ ሬስቶራንቶችን መረጃ ቃኝተናል። በዓለማችን የሚታወቁ ከ150 በላይ የሚሽከረከሩ ሬስቶራንቶች አሉ። ከነዚህ ውስጥ የካናዳው ስካይላንድ ታወር በርዝመቱ የሚያስደምም ሲሆን በጃፓን ቶኪዮ የሚገኘው ስካይትሪ ሬስቶራንት እንደዚሁ ሰማይ ጠቀስ ህንፃ ላይ በመሆኑ መላውን ቶኪዮን የሚያስቃኝ ነው። በስፋቱ ደግሞ በአይስላንድ የሚገኘው ፔርላን የተሰኘው ትልቅ ዶም የዓለም ቱሪስት መዳረሻ ነው።
ታዲያ የአርባ ምንጩ በዓለም ላይ ቦታው ምንድነው? ብቸኛ የሆነው ተሽከርካሪ ሬስቶራንት በመሆኑ አይደለም፣ በውሃ አካል ላይ የተሰራ ተሽከርካሪ ሬስቶራንት በመሆኑ ነው። የአርባ ምንጩ በምድራችን የመጀመሪያው የሚሽከረከር የውሃ ላይ ሬስቶራንት ነው። በእንደዚህ አይነት የምህንድስና ስርዓት በውሃ ላይ ሲሰራ የአርባ ምንጩ በዓለም ላይ ብቸኛው ነው። ይህ ደግሞ የኢትዮጵያውያን እንችላለን ብለው የወለዱት ፕሮጀክት ነው። ወደ ሬስቶራንቱ እንመለስና አንዳንድ ጥያቄዎችን እንመለስ። ብዙዎች ለመዞር ምን ያህል ጊዜ ይወስዳል ብለው ይጠይቃሉ። 360 ዲግሪ አንድ ጊዜ ለመዞር ከ45 እስከ 75 ደቂቃ ይወስዳል። ይህ ማለት መጀመሪያ አንጀት መክፈቻ አፒታይዘር ሾርባ ነገር መውሰድ ስትጀምሩ እይታችሁ በጫሞ ሐይቅ ላይ ነው። ዋናው ምግብ መጥቶ መመገብ ስትጀምሩ በአባያ ሐይቅ ዳር እይታችሁ ይሆናል። ከምግብ በኋላ ትኩስ ነገር ቡና ወይም ደግሞ ኬክ ጣል ካደረጋችሁ እሱን ስትወስዱ የነጭ ሳር ብሔራዊ ፓርክ እይታን አብራችሁ ታጣጥማላችሁ። እናንተ ሳትነሱና ወንበራችሁን ሳታንቀሳቅሱ ሁሉም ውበትና እይታው ወደ እናንተ ይመጣል። ፕሮጀክቱ የማሸነፍና የይቻላል መንፈስ አለው። ከፕሮጀክቱ ዓመታት በፊት የአርባ ምንጭን ውበት ለማሳየት ስለመጡ የውጭ ባለሀብት ጠቅላይ ሚኒስትሩ በምረቃው ወቅት የሆነውን አጋርተው ነበር። ባለሀብቱ ስማቸውን እዚያን ጠቅሰውም በስፍራው ኢንቨስት እንዲያደርጉ ተስፋ ተጥሎባቸው በጉጉት ታጅበው የመጡ ነበሩ። ስፍራውን ካዩ በኋላ ግን አጭር መልስ ብቻ ነበር የሰጡት። ዩ አርንት ሬዲ፣ ገና ናችሁ የሚል። ለኢንቨስትመንት ለቀረበው ጥያቄ መልሱ አጭርና አይሆንም የሚል መሆኑ ግን ፕሮጀክቱን እውን ከማድረግ አልመለሰውም። ጠቅላይ ሚኒስትሩ ያንን መልስ ከሰማን በኋላ በራሳችን እጅ ልንሰራ ወሰንን። ዛሬ ውጤቱ ይህ ነው ሲሉ በምረቃው ላይ ገልጸዋል። የገበታ ለትውልድ ፕሮጀክት አርባ ምንጭን እንደ ዓለም አቀፍ የስብሰባና ቱሪዝም ማዕከል አድርጎ የገነባው ሲሆን ከተሽከርካሪው ሬስቶራንት ጨምሮ አጠቃላይ ስራው በሀገር ውስጥ መሐንዲሶች፣ በሀገር ውስጥ ባለሀብቶችና በሀገር ውስጥ ቴክኖሎጂ የተጠናቀቀ ነው። የአርባ ምንጭ ሪዞርት አሁን ለደንበኞች ክፍት ነው። ቦታ ማስያዝ ይቻላል። ወደ ሬስቶራንቱ ለመድረስ በመኪና ወይም በጀልባ የሚገባ አዲስ መንገድም አብሮት ተሰርቷል። ሂዱና ጎብኙት። ከአካባቢው አስደማሚ ውበትና ልምድ በላይ የይቻላል መንፈስ ተሞልታችሁ ትመለሳላችሁ። እኛ መረጃና ቅኝታችንን እዚህ ላይ ያበቃን። ስለ ፕሮጀክቱ ሐሳብ ስጡበት። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።